አዳምጪኝ። ግሩፑ ላይ መሲ ስለተባረረች ይሄኛውን ሰጡሽ አይደለ? አዎ እንዴ ራሷ እኮ ናት ማስታወቂያውን የሰራችሁ። ሀቢባ እኮ ናት ማስታወቂያውን የሰራችሁ። እንትናችሁን ማስታወቅ የምትፈልጉ ድርጅታችሁን ማስታወቅ የምትፈልጉ በዚህ ቴሌግራም እየመጣችሁ አናግሩኝ ብላ እኮ ነው ጆይን ብዬ ገባሁት። እሷ ደግሞ ቴሌግራም ቻናል አታቂ፣ ቴሌግራም ግሩፕ አታቂ ብላ ዲስሪስፔክት አረገችኝ። ከዛ በኋላ እኔ መቆየት አልፈለኩም። በቴሌግራም በዋትስአፕ አይደለም ያወራችሁት ከቤቲ ጋር? በዋትስአፕ ነው ያወራነው። መጀመሪያ ግን በቲክቶክ ነው ያወራነው። ወደ ዋናው ጉዳይ አሁን እዚች ልጅ ቴክስት ነበር የምትመልሽላት። ኦኬ ተውት። አሁን ራሴን ጥያቄ አቅርቡላችሁ። የሁላችንም ጥያቄ መሆን ያለ ራሴ በቴክስት ብመልስ እኮ አላልኩም ብዬ እኮ አልካድኩም። እውነታውን እኮ አላለችም። እሱ እውነቱን ተናግራለች። ምንም ጆከር የመጨረሻ ጥያቄ ጠይቄያለሁ። ይቅርታ ጋር ይሄ አሁን እጣው ላይ ሳለሽበት መሲ ይሄ ሰሰክስ ፕላስ የሚባለው የእጣ ላይ ይመለከትሻል ማለት አሁን 5 እጣ እየቆረጡ አንድ አይነት ትኬት የሚቆረጥላ የሚላክላችሁ ስለሱ ማውቀው ነገር የለም። ከወንጀሉ ነፃ ያደርግሻል። ከወንጀሉ ነፃ ነሽ፣ የምታውቂው ነገር የለም። ከወንጀሉ ነፃ ነሽ፣ የምታውቂው ነገር የለም። የማውቀው ነገር የለም። መጀመሪያ ላይ ግን ያው እጣ ቁረጡ ምናምን እንል ነበር አብረን። ቪዲዮም አለ የተቆራረጠ ልታዩ ትችላላችሁ። እኔም ቆርጬ ነበረ፣ እኔም ቆርጫለሁኝ። ቁረጡል ነበር። ከዛ በኋላ ግን ስለ እጣው ስለምኑ ማውቀው ነገር የለም። ኦኬ እሺ፣ እኔውም መሲ ጥሪያችንን አክብሬ ስለመጣሽ አመሰግናለሁ። በጣም ብዙ ኬዞች ስላሉ ምናልባት የምትቀርቢባቸው ኬዞች ግን ካሉ እኔ አሁንም እውነት ለመናገር ከሀቢባ ለይቼ አላይሽም። መቅረብ ባለብኝ ሰዓት ላይ ቀርበሽ ራስሽን ነፃ ማውጣት መቻል አለብሽ። ምንም አይነት ነገር አንቺን ዲስሪስፔክት የሚያደርግ ነገር አንናገርም። በአንቺ ጉዳይና በሀቢባ ጉዳይ መቅረብ ባለብኝ ሰዓት ግን ጥሪያችንን አክብረሽ እንድቀርቢ። ስለ ራሷ ብቻ ነው እሷ የምትናገረው። ስለ ሀቢባ እኮ ያገባል። ትክክል ላይ ጀምሮ እሺ፣ ቀጥላ ሚውትናት መሲ ባለችበት ጉዳይ መቅረብ ባለባት ሰዓት ቀርባ ኬዞች አሉ ማብራሪያ ትሰጣለች፣ ማናጀሯ ስለነበረች። እሺ በፈለጋችሁኝ ሰዓት ኤኒታይም አለው። አሁንም እኛ ሌላ ነገር አሁን እሷም ጋር ሌላ ስድብ ምናምን ጸብ እንድትታይ ጸባችሁን እኔ ውስጠ ሚስጥሩ መቼ እኔ የማልደርስበት ነገር እንደሌለ ታውቂያለሽ አይደል? አውቃለሁ። እኔ ሁሉንም ጠንቅቄ ስለማቅ እኔ ብዙ ነገሮች ነበሩ። እነሱንም አንቺ ጋር ሁለተኛ ወደ ስድብም ወደ ምንም ማስገባት ስለማልፈልግ አንቺንና አንቺን የተመለከተ ነገር ስንፈልግሽ ግን ምናልባት አሁንም ሊመጣ ይችላል አለ። አሁን ከ8 ወር በፊት የተበሉ ልጆች 4 ልጆች እኔ ጋር ደረሰኛለን። በሰክሰስ ነው በሱ ጉዳይ በሌላ ጉዳይ ማነው ወደ ሲጀመር ከፍያ አላውቅም፣ ጠይቃኝም አታውቅም። ስለ ማስታወቂያ ምናምን እሷ ጋር በውስጥ አውርታችሁ ታውቃላችሁ? መሲ ስለ ማስታወቂያ እኔ አውርቼ ከሀቡ ጋር እንደዚህ ስለ ማስታወቂያ ማን ነው ሀቡ ማን ነው? መሲ በቁጥሬን ከማን ነው ተቀብላ ሀቡ ማን ነው? ሀቢባ ቤቲ ማለት ነው። ሀቢባ ብለሽ ጥሪው። ሀቡ የሚባል ሰው እኛ አናውቅም። እሺ ሀቢባ ማለት ነው። እና እንትን ቤቲ መጣችና መሲ እንደዚህ ብር አስገብቼ እንትን አለ ስትል እኔ ለሀቢባ ላኩላትኝ እና ከዛ መሲ ብላ አናግራሻለች ቤቲ አይደል? እኔን ያናገረችው ቤቲ። እሺ በሽቆነ ተቀመጠችም አይደለም። ብዙ ጥያቄ ነበረኝ ግን ቤት ተቀምጠሽ ኢንተርኔት የለኝም የሚባል ነገር የለም። ሜሲ ዋይፋይ ሀቢባ ያላነካካችሁ ሰው የለም። ጉዳችሁ ገና ተረዷቸው። መሲም በውስጧ ብዙ ችግር አለባት። ስለ ሀቢባ ተረዷቸው። መናገር አይፈልጉም። ጆከር አለው አለሽ የእኔ እናት። እሺ ይኸውልህ ጆከር እኔ አንድ ላውራ። ቤቲ መታ አናገረችኝ። እንደዚህ የሆነ ደረሰ ላከችልኝና ምናልባት ሳታየው ቀርታ ሊሆናል ይችላል ብዬ ለሀቢባ ላኩላትኝ። አይኔ በተሳሳተ እንትን ነው የገባው አለችኝ ሀቢባ ማለት ነው። አይ በእኔ ስም በተመሳሳይ ቴሌግራም ተከፍቶ በተመሳሳይ ነው የገባው አለች። ከዛ ቤቲ ቅልቦች ያጣራ ተብሎ ተስፍሽ ተልኮ ነበረ ወደ ልጁ አካውንቱ ምናምን ተሰጥቶት ከዛ ሀቢባ ቤት ገብተው ነበረ
ልጁም ተገኝቶ ስልኩን ምናምን እያዋሩት ነበረ እና ያ ነገር ምን ደረጃ እንደደረሰ ቤቲ ናት የምታውቀው። ቤቲ ግን እኔን ጠይቂያት ሀቢባን ስጠይቃት ቴሌግራም ላይ ብዙ ሰዎች በታዋቂዎች ስም ቴሌግራም ተከፍቷል። በዛ በተመሳሳይ ቴሌግራም ነው የእኔ ድምፅ እንኳን የለም ማለች። እዛ የተላላኩት ላይ ማለት ነው። እኔ ደግሞ ሀቢባ ቤት ደግሞ እዚህ ላይ አረጋጊው አንድ ጊዜ የተመሳሳይ እንዳይባል መሲ ማናጀሯ አውርታታለች። አየሽ፣ አሁን ወደ ስህተት የማትገባበትን ማስተባበያ የማትሰጥበትን መሹለኪያ የማታበጅበትን ከዛ ምን አለቻት? ሌላ ሰው ጋር መልእክት ልካ ሌላ ሰው ስጠይቅ መሲ ብርጅስቶን ስልክ ስላለ የአንቺን ስልክ ማስተዋወቅ አትችልም። ለዛ ነው የተውኳት። ውስጠ ሚስጥር ሲነገር ማን ጋር መጣ? ወደ መሲ ብርጅስቶን ደግሞ ሌላ ዲያ መጣ። ኦኬ ጆከር፣ አንድ ነገር ልንገርህ። ለምሳሌ ልጨርስልሽ። አሁን መሲ ጋር እንደዋራች አመነችልሽ እኮ ሰማሻት? መሲ ማናጀሯ ጋር እንደዋራች አመነች። ኮፒ ሊንክ አድርጉት እንጂ አንድ ጊዜ ጋይስ፣ ምንድን ነው መሲ ማናጀሯ ጋር ካወራች የተሳሳተ አካውንትም ልታገኝ አትችልም። መሲ ጋር ባታወራ ኑሮ የተሳሳተ መንገድ አትሄድ። የተሳሳተ መንገድ ሂዳለች እንላለን። መሲ ጋር ግን አልካደችም። ፈጣሪ ስጣት። ብትክደን ኑሮ ግን ቮይስ አላረገችም። መሲ ቤትን እንዳላወራቻት መካር ትችል ነበር። ዛሬ ግን ለሀቋ መሲም ከዛ ቤት ለምን እንደወጣች እናውቃለን። በትልቁ የመጀመሪያ ማናጀሯ የነበረች አንቺም ታውቂያለሽ። አንቺም ውስጥ ይሻቃል። ሀቢባና መሲ እኔ ለህሊና ልጅ አሳዳጊ ከሚዲያ የማገኘው ነገር የለም። አሰላሙ አለይኩም በቃኝ ብላ ወጣችሁ። በህዝብ ሲነገር ማየት አልፈልግም። አንቺም ጠንቅቀሽ ታውቂያለሽ። ሀቢባ ቤት የሚፈጠረውን የሚሰራውን ታውቃለች። ዝም በይ። ሚውታል ሌባን ሽፋን እያረጋችሁ አንቺም ማንም ሰው ሌባን ሽፋን እያረጋችሁ ለሌባ እሷን ሳትናገር ሌላ ሰው እንዳትናገሩ ካሁን ጆከር። አሁን እኮ እኔ ዋና 50 ሺህ ብር እዚህ የተበላቻለች። አንዴ ስለ ቤቲ እኮ ልጁ አካውንቱ ብሩ የገባበት ሰው እኮ ተስፍሽ ቅልቦች ቤት የዛኔ አንቺና ሀቢባ በኢሞሽናል የተነጋገራችሁ ቀን የዛን ቀን እኮ ልጁ እንትን ተብሎ እኮ መጥቶ ነበረ። ልጁንም እኮ ተስፍሽ ነው። እስካሁን አልሰማነሽም። ኦኬ አሁን ልጁን ተስፍሽ ቅልቦች አካውንቱ ተሰጥቶት አካውንቱ አጣርቶት ስልኩንም ምናምን ልጁንም ይዘውት መጥተው ነበር። አሁን ሊጠየቅ የሚገባው ተስፍሽ ነው። ተስፍሽ ቅልቦች ማለት ነው። እሱ ቢያንስ ማብራሪያ ሊሰጥ ይችላል። ለምን ካልከኝ ጆከር ብሩ የገባበት አካውንት ፌክ ነው ተብሎ ሀቢባ ተስፍሽንም ጠርታው የአካውንቱ ባለቤት ዋና እሷ ቤቲ ብሩን ያስገባችበት ተብሎ ላይቭ ላይ ሲነጋገሩ እኮ ነበረ። አሁን ይኸውልሽ ቅልቦችም የእሷ እንትን ነው። ሀቁን ነው የምናወራ። ቅልቦችም የእሷ እንትን ነው። ጠይቃት መሲ ጆከር ልጨርስላትና ይኸውልህ ይህን ነገር ራስ ሙላችሁ መያዝ ያለባችሁ ልጅቷ የተሳሳተ አካውንት ነው እንዳንል መሲ ዋና ማናጀሯን ሂዳ አናግራታለች። መሲ ደግሞ አሁን መታዋዋ አናግረሽኛል። እኔ ግን መውጫ ሰዓት ላይ ስለነበርኩኝ መለያ ሰዓት ላይ ስለነበርኩኝ እነሱ ጋር ነበር ያወራሽው የመጨረሻውን አለች። የሀቢባን ስልክ ሁሉ ልካላታለች የተሳሳተ ነገር እንዳልሆነ። እሺ ተስፍሽ አሁን ቅልቦች ተባለ። ቅልቦች የሌላ ሰው ነው እሷ ጋር የሚሰራ አይደለም ተብሎ ቅልቦች ማን ነው ግን እንትን የመደቡ? ይምጣ እስኪ። ቅልቦች ራሱ እኮ ብዙ ጥያቄ አለ። ቅልቦች ያውልቅ አሁን እኮ ቀላል ነገር እኮ ነው። አካውንቱ እኮ አለ አይደል? እንትን ነው። እኔ ደግሞ አሁን መሲ ከመሲ ስልክ ጋር እንዳይጋጭ ነው ቤቲ እንትን ለተባለው እኔ አሁን ለምን ሳሪ ጋርም ሁሉም እዚህ ቲክታክ ላይ እርዳታ ባለበት ለምሳሌ አንቺ እኮ ረጅና አስረጅ እንጂ ተረጅ እኮ አይደለሽም። ማንም ሰው በአንቺ ሰበብ እንዳያደርግ ግን ለእናንተ በውስጥ በኩል ጥላት ናት። እች በሌላችሁበት ሰው ጋር እያጣቆረቻችሁ አንቺ ቤላ 5000 6000 ሰው ጆከር አንዴ ማለት ነው። አካውንቱ ደግሞ ፌክ ነው እንዳይባል ወይ ደግሞ የተሳሳተ አካውንት ነው እንዳይባል የሰጠቻት መሲ ማናጀሯ ነች። ለመሲ ደግሞ ማነው የሰጣት? ግልጽ ነው፣ ሀቢባ ነች የሰጠቻት። ስለዚህ አካውንቱ የተሳሳተ አይደለም፣ አካውንቱ ትክክለኛ አካውንት ነው። ግን ደግሞ ልጁ እዚህ ቲክታክ ላይ ነበረ ብለዋል። ልጁንም አመቱ መጠየቅ ይቻላል። ቤቲ ልጁን ታውቂዋለሽ እየተባለ ነው። ልጁን የምታውቂው ከሆነ ስልኩንም የምታውቂ ከሆነ የልጁንም ስልክ ለነራስ ላኪ፣
ልጁም ይጠራል። አታውቅም። የሀቢባ ማናጀር እኮ ነው። እንዴት ታውቃለች? አንዴ ልንገራችሁ። እኔ ቅድም መሲ እንዳለችው ነገሩ ሲፈጠር ቶሎ ብዬ ካላችሁ አቅርቦት የተነሳ ለመሲ ነው የላኩላት። መሲ እንደዚህ አይነት ነገር ተፈጥሯል፣ እባክሽን ታስገባኝ አጣሪልኝ ስላት፣ እንግዲህ አየህ እሷ ቀጥታ መሲ ስትልክላት በእኔ አይደለም በተሳሳተ አካውንት ነው ለምን ትላለች? ምኑ ጋ ነው መሳሳቱን ያወቀችው? ይሄ ለመሸምጠጥ ካልሆነ በስተቀር ምኑ ጋ ነው? ምንድን ነው ያለቻትን ነገር በተሳሳተ አካውንት ነው በእኔ አይደለም ማለት ለምን አስፈለገ? ፕላስ ደግሞ እነ ቅልቦች አካውንቱን ይዘን መታወቂያ ብለው የሆነ የማይነበብ መታወቂያ ይዘው መተው እዛ ላይ ብላይ እኔ ከወጣው በኋላ ምክንያቱም ዲስሪስፔክት ስላደረገች እዛ ላይ ማን የሰጠሽ ቤት አካውንቱ ማን የሰጠሽ? አካውንቱን በቴሌግራም ነው የተላከልኝ እያወራሁ በዚህ አካውንት ከርድ ሆኖ የተቀረጸው ነው ያሳዩኝ። ምክንያቱም እንድቆይ ራሱ እዛ ጋር ፊቷ ደስ አይልም ነበር የምታሳየው አክትና የምን መታወቂያ ነበር እነ ቅልቦች ይዘውልሽ የመጡት? የልጁን የገባበት በሱ አይደለም ሳራ